እናንተ ያገሬ ሰዎች ልንሳሳት እንችላለን ብላችሁ አስቡ። በዘላለማዊ ትክክለኛነት ውስጥ የሚኖሩ ብዙ ሰዎች አሉ። ስለ አስተሳሰባቸው፣ ስለ ንግግራቸው፣ ስለ ተግባራቸው ምንም ነቀፋ መቀበል የማይሹ ብዙ ናቸው። የሚገርመው እነዚያ ሰዎች እኛ መሆናችን ነው። በአገራችን ከሊቅ እስከ ደቂቅ ማሰብም መናገርም የማንፈልገው ነገር ቢኖር ተሳስቻለሁ የሚለውን ቃል ነው። ተሳስቻለሁ፣ ተሳስተናል ከማለት ሚሊዮኖች ቢያልቁ እንመርጣለን። መሳሳትን ማወቅና ይቅርታ መጠየቅን የመኖር ዋጋ ነው። የሌለንን ፍጹምነት ለማየት እንሞክራለን። ተሳስተሃል፣ ተሳስተሻል የሚለውን ሰው እንደ እርግጠኛ ጠላታችን እናየዋለን። መንገድ ስተን በዚህ በኩል ነበረ ተሳስታችኋል ቢሉን ደስ ብሎን እንመለሳለን። መሳሳታችንን የነገሩን ሰዎች እናመሰግናለን። ከራቅንም በኋላ ስለ ቅንነታቸው እናስባለን። ላገኘነውም ሰው ተሳስቼ መለሱኝ እንላለን። ከአውራ ጎዳናው ይልቅ የሕይወት መንገድ ትልቅ ነው። በአውራ ጎዳናው ብንጠፋ ለሰዓታት ነው። በሕይወት መንገድ ግን ለ50ና 70 ዓመታት ልንጠፋ እንችላለን። አንዳንድ ሰው መጥፋታችንንም ሳያውቅ መጥፋቱንም ሳይቀበል ወደ መቃብር ይወርዳል። ከሕይወት መንገድ ስንስት የምንከፍለው ዘላለማችንን ነው። ተሳስታችኋል ላሉን ምስጋና ማቅረብ፣ ቅንነታቸውን ማድነቅ፣ ስለ እነርሱም መመስከር ይገባናል። ደሞዝ መክፈል ያለብን ከሚያሞካሹን ይልቅ መሳሳታችንን ለሚነግሩን ነው። መታመማችንን ለሚነግሩን ባለሙያዎች እንከፍላለን። ስለ እውነተኛው ሕመማችን፣ ስለ ተሳሳትነው ምርጫችን የሚነግሩን ግን እንጠላቸዋለን። ጉድለትን ነቅሰው የሚነግሩ ተቋማት በውጭ ዓለም አሉ። ለእነርሱ በሚሊዮን ዶላር ይከፈላል። የተሳሳተውን ምርጫ በተሳሳተ ምርጫ የሚካሄድበትን የተሳሳተ መንገድ ነቅሰው የሚነግሩን ባለውለታዎቻችን ናቸው። ምክርን ሊፈጽሙ የሚችሉ ምክር አጥተዋል። ብዙ ምክር አግኝተው ጆሮ ዳባ ልበስ ብለው የተቀመጡ ደግሞ ብዙ ናቸው። የሰዎችን ምክር አልቀበልም በማለት እንደ ጀብድ የሚያወሩ አሉ። መልካም ምክር ለሚፈጽማት ሕይወትን ውብ ታደርጋለች። ጠላቶችም ቢሆኑ ስለኛ የሚናገሩትን መጥፎ ነገር እውነተኛ ከሆነ መለወጥ መልካም ነው። አንዳንዴ ወዳጅ የማይነግረን ጉድለት የሚነግሩን ጠላቶች የተባሉት ናቸው። የሀገሬ ሰዎች ልንሳሳት እንችላለን ብላችሁ አስቡ። መማርም ማወቅ የማይፈልግ ሰው ትክክልና በቂ የሆነ ነገር አለ ብሎ የሚያስብ ሰው ነው። 1000 ዓመት የመኖር ዕድል ብናገኝ የማንፈጽመው ዕውቀት በዚህ ዓለም ላይ አለ። በነፃ መማር፣ በነፃ ዕውቀትን ከመምህራን መቀበል ከቸገረን በጣም የምናሳዝን ነን። ዕውቀት የመሰለ ነገር የያዘ ሰው ትክክለኛውን ትምህርት ለመቀበል ልቡ ዝግ ነው። ሌላው ወገንም የእርሱ ቡድን አባላት ካልነገሩት ምንም የማይቀበል ነው። የአገራችን ሰዎች ያልሰሩትን መኪና ተማምነን ከነዳን